ሰላም እንኳን አብራችሁን ቆያችሁ። ዛሬ ትንሽ ለየት ያለ ፈገግ የሚያሰኝ ነገር ይዘን መጥተናል። አዎ ሰላም ሰምቻለሁ። የሆነ የፍርድ ቤት ገጠመኝ ነው አይደል? ትንሽ ቀላል ያለ ነገር። ልክ ነህ። ምንጩ የችሎት ገጠመኝ ከሀገራችን የሚል አጭር ጽሑፍ ነው። ያው እውነተኛነቱ 100% ባይታወቅም አይ እሱ ምንም አይደለም። ዋናው ቀልዱ አይደል? ትንሽ ዘና ለማለት ያክል። በትክክል ዋናው ታሪኩ ያው ፍርድ ቤት የቀረበች አንዲት መልከ መልካም ሴት ነበረች አሉ እና ዳኛው በውበቷ ትንሽ እንደተማረክ ነው የሚነገረው። እሺ ይሄ እንግዲህ መነሻው ነው ማለት ነው። አዎ መነሻው ይሄን ነው። ታዲያ ጽሑፉ እንደሚለው ሴትየዋ በጣም የምታምር ያው የሚማርክ አቋም ነበራት እና ከዛ ደግሞ የለበሰችው ልብስ ጉርድ ቀሚስ ነበር የተባለው። ኦሆ ይሄ እንግዲህ ሁኔታውን አጉልቶታል ማለት ነው። በትክክል እና ይህ ሁሉ ነገር የዳኛውን ትኩረት ሳበው ይላል። ሂደቱ ራሱ ግን በጣም አጭር ነበር አሉ። የቃል ክርክር ብቻ፣ ዝም ብሎ ንግግር ብቻ፣ ምስክር ምናምን የለውም። አይ እንደዛ አይመስልም። እንዲያውም ጽሑፉ ፍንጭ እንደሚሰጠው ምናልባት ችሎቱ እዛው ዳኛው ቢሮ ውስጥ ሊሆን ይችላል። በጣም መደበኛ ያልሆነ ነገር ማለት ነው። ይሄማ ከሆነ ያው ከመደበኛ ችሎት ውጪ ሲሆን ትንሽ ነገሮች ይላላሉ አይደል? ለእንደዚህ አይነት ነገር በር ይከፍታል። በጣም እና ይህ አጭር ክርክር እንዳለቀ ከሳሽም ተከሳሽም ሊወጡ ሲሉ ዳኛው ሴትዮዋን ብቻ ያው በእጃቸው ምልክት ሰጥተው አስቀራት ይባላል። ይህኔ ትንሽ ድራማ ተፈጠረ ማለት ነው። ያው ሴትዮዋ ትንሽ ድንገት ብላ ነበር አሉ። ግን ትዕዛዙን አክብራ ቆመች፣ ራሷን አሰናድታ። እሺ ቀጥሎ ምን ተፈጠረ? ያ ነው ዋናው ነጥብ መሰለኝ። ዋናው ነጥብ እሱ ነው። ዳኛው ሴትዮዋ ፊት ለፊታቸው ስትቆም እንደ ጠበቀችው ወቀሳ ወይም ተጨማሪ ጥያቄ ሳይሆን በቀጥታ ችሎቱ በጣም ይወድሻል ነው ያሏት። እውነት እንደዛ ነው ያሏት? አዎ። እና የሚገርመው ታሪኩ ሲያክለው ይህን ያሉት በጨዋ ደንብ ነው ይላል። አዎ ይቺ በጨዋ ደንብ የምትለው ነገር ናት ዋናው ቀልዱ። እንዴት ነው በጨዋ ደንብ የሚሆነው? እንግዲህ አገላለጹ ነው። ያው ቀጥታ እኔ ወድሻለሁ ከማለት ይልቅ ችሎቱን እንደ ጋሻ መጠቀም፣ እንደዛ ነገር ይመስለኛል። ልክ ነህ። ሙያዊ መስመሩን የጠበቀ ለማስመሰል ግን ደግሞ መልእክቱ እንዲተላለፍ ታስቦበት ነው ማለት ነው። ይህ እንግዲህ የባህላችንም ነገር ሊሆን ይችላል። ነገሮችን ቀጥታ ከመናገር ይልቅ ያው በጣም አዎ እንደዚህ አይነት ነገር ነው። ዋናው ቁም ነገር ግን ያው እንደ ፍርድ ቤት ባለመደበኛ ቦታ እንኳን እንዴት ግል ስሜቶች ወይም አድናቆት ባልተጠበቀ ሁኔታ ብቅ ሊሉ እንደሚችሉ ማሳየቱ ነው። ደግሞ አስቂኝም ነው። ፍጹም እውነትም ይሁን ተረት የሚያሳየን በቃ የትኑም ያህል መደበኛ ብንሆን የሰው ልጅ ተፈጥሮ ያው አድናቆት፣ ቀልድ ምናምን እንዴት እንደሚያፈተልክ ነው። እንደዚህ አይነት ታሪኮች ደግሞ ያው ፍርድ ቤት ወይም ቢሮ የሚባሉ ቦታዎች ዝም ብሎ ደረቅ እንዳልሆኑ ያስታውሱናል። በአጭሩ ይሄ ታሪክ ምንም እንኳን ያልተረጋገጠ ቢሆንም እንዴት ውበት ወይም የግል መሳሳብ በመደበኛ መድረክ ላይ ያልተጠበቀና ያው ፈገግ የሚያሰኝ መስተጋበር ሊፈጥር እንደሚችል ያሳየናል ማለት ነው። እንግዲህ ለመዝጊያ ያክል እስኪ ይሄንን አስብ። እንደነዚህ አይነት ትንሽ ታሪኮች፣ በአፍ የሚተላለፉ ቀልዶች፣ የፍርድ ቤት ገጠመኞች እውነተኛ ፋይዳቸው ባይታወቅም ስለ እነዚህ ተቋማት ወይም ስለሚሰሩት ሰዎች ባለን መደበኛ አስተሳሰብ ላይ ምን ተጽዕኖ ይፈጥራሉ? ጥሩ ጥያቄ ነው። ያው መደበኛነትና መደበኛ ያልሆነው ቀልድና ቁም ነገር እንዴት ነው በእኛ ባህል ውስጥ የሚገናኙት? አዎ ያንን ማሰብ ደግሞ የራሱ የሆነ ሌላ ውይይት ሊያስነሳ ይችላል። አድማጮቻችንም ከዚህ ታሪክ በኋላ ምናልባት በዚህ ዙሪያ ትንሽ ሊያስቡበት ይችላል።